ሳለ ቤተሰቦች እኔ ምን ልንገርሽ? አንቺ ራስሽ እስቲ ንገሪ። እኔ ምን ልንገርህ? ስለ በፊት ህይወትሽ ካሌብንም ሆነ ማንንም ሳታገኝ ስላሳለፍሽ ምንም ነገር አይኖርም። ቆይ ለምን እኔ ራሱ እስካሁን አልጠየቅኩሽም? እስቲ ንገሪ። ማሰብም መናገርም አልፈልግ። ለኔ ለራሴም ቢሆን ለምን መቼም እንድታውቀው አልፈልግ። እንደዚህ ስትይኝ ይበልጥ ላውቀው ፈለኩኝ። ሁሉም እኮ ድብቅ ማንነት አለው ወይም ደግሞ መናገር የማይፈልግ። ስለዚህ ድብቅ ማንነት አለሽ ማለት ነው? ያ እንግዲህ ወደፊት ይኖራል። እኔ ጋር ግን የለም። ቆይ ምን ጎደለብህ? ለነገሩ አሁንስ ቢሆን ማናምነውን መታገስ ይኖርብሃል። ማለቴ ማን ሙሉ ማንነት አለው ብዬ ነው። ምንም የለም፣ የምታገኘው ይበልጣል። በመታገስ ውስጥ ብዙ የሚጠፉ ማንነቶች አሉ። አለማግኘትም አለ። እንዲህ ያልክ አታሟርት። ሟርት መስሎሽ ነው? ሲጀመር ከዚህ በኋላ የሆነ ችግር ካልፈጠረን ምንም እናገኝ። ኤደን ጥላ ጠፋች። ዳንኤል እንደሚያውቁበት አወቀ። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት ሁሉ ይብዛ። ትሁት ክፍል 36 እንደቀጠለ ነው። ዳንኤል በጣም ጨንቆታል። አባባና ካሌብ የሚያወሩት ሁኔታቸው አውቀው እንዳላወቀ የደበቁት እንጂ ሲሰራው የነበረውን ግፍ ያወቁበት መስሎት ግራ ተጋብቶ እጅጉን ፈርቷል። የሚያማክረው አጥቶ ትሁት ጋር ኪችን ገብቶ እንዳስቸገርኩሽ አውቃለሁ፣ ግን አንድ ነገር ልጠይቅሽ። አባባና ካሌብ እያወቁ ዝም አሉን እንጂ ማወቁንማ ያውቃሉ እያለ ፍርሃቱን ለትሁት ይጠይቃታል። ትሁትም በቀናነትና በፍቅር ልትመልስለት አልቻለችም። ዳንኤልን እጅጉን ጠልተዋለች። ከዚያ ቤት ወጥቶ እንዲሄድ እየፈለገች አንተ እንዳወቁ ብታቅ ምን የምታመጣው ለውጥ አለ? እኔ እንደሚያውቁ አላቅም እያለች ትመልስለታለች። እሱ ግን እባክሽ ንገሪኝ፣ ምን የሚፈጠር ይመስልሻል? ቢያውቁ ዝም የሚሉን ይመስልሻል? እያለ ለሚደርስበት ቅጣት ፍርሃት ከወዲሁ እያሰበ ነው። እሷ ግን አስበኸዋል? አንተ ይህን ሁሉ አድርገህ በገዛ ቤቱ ኤደንን ስትከራከር ምንም ሸም የሚባል እኮ የለህም እያለች ብትወቅሰውም ከዛ ቤት ወጥቶ መሄድና መወሰን ግን አልቻለም። ዳንኤል ኤደንን ካገኘው እና ከተስተካከለልኝ ሁሉን ነገር ጠብር ግፍ አድርጌ ጥዬ እሄዳለሁ እያለ ለትሁት ቃል እየገባ ነው። ዳንኤል አባባንም ኤደን ጠፋችብኝ፣ ሰፈር ቀይራለች እኮ እያለ እየተናገረ ነው። ተጣላችሁ እንዴ እያለ አባባም ልክ እንደማያውቁ ነው ይጠይቀዋል። ነው መሰለኝ፣ ምን አድርገሃት ነው ጊዜን ፈጅህብኝ ነው የምትለው እያለ ይናገራል። አስታርቀን እባክህ አባባ በማለትም ይጠይቀዋል። ላስታርቃችሁ ልበል? አንተ ተዘጋጅተሃል? አዎ እሞክራለሁ ይላል ዳንኤል። በዛን ጊዜ አባባ መታረቅ ማለት እኮ ጥፋትህን አምኖ መቀበል፣ ለማግባት ዝግጁኛለሁ ማለት ነው ይለዋል። እሺ በቃ አመሰግናለሁ እያለ አባባም እንደሚረዳውና እንደሚያስተካክልለት ዳንኤል አሁንም ያስባል። ቲና ካሌብን ፍች ትፈልጋለህ ብላ ትጠይቀዋለች። አዎ መፋታት ትፈልጋለሁ ብሎ ሰፍ ብሎ ይጠይቃታል። እንድፈታ ከፈለክማ በአንድ ነገር እንስማማ ትለዋለች። እሺ በምንድን ነው የምንስማማው? ገንዘብ ስጠኝና እፈታሃለሁ ትለዋለች። ምን ያህል ነው የምትፈልጊው አላት። 4 አለችው። 4,000 አልቀለርኩም። 400,000 አይደለም። እና ስንት ነው የፈለግሽው? ትልቅ ብር ይላታል። አዎ። እንዴ እናንተ ከዚህ ቁጥር ውጭ አታውቁም እንዴ አላት። ከዚህ ቀደም ዳንኤል 4 ሚሊዮን ከአባዬ ለመቀበል እንደሚጠብቅ እሷ አታውቅም። ጥያቄውና መልሱ ግራ ሲሆንባት አልገባኝም። ካሌብ ግን ቆንጆ አድርጎ እያሾፈና እያላገጠ ከክፍል እንድትወጣ አዘዛት። እሷ በደካማ ጎኑ እንደሚፈታት ስለሚያስብ ይሄ እንደ ደካማ ጎን ተጠቅማ ገንዘብ ልትቀባበለው ብትፈልግም ካሌብ ግን ቀድሞ ነቅቷልና በራሱ መንገድ ፍቹን ለማድረግ አስቧልና ከአባቱ ጋር መክሯልና ቲና የምትጠይቀውንና የምታስፈራራበትን መንገድ ሊቀበላት አልቻለም። ትሁት ካሌብ ውጭ ብሎ ከቤት በሚከፍላትና ባቀረበችለት ጥያቄ ባለመስማማቱ ተናዳ ኪችን ወደ ትሁት ገብታ አንቺ እባሌ ላይ ምን አይነት መተት ነው ያሰራሽበት ትላታለች። ትሁትም በመረጋጋት የትኛው ባልሽ ላይ ብላ ጠየቀች። ካሌብ ላይ። እንደሱ ለይልኝ እንጂ እያለች ትቀልድባታለች። ቲናም ለማብሸቅ ብላ ለራት ስትወጡ ልብስ ልስጥሽ ትላታለች። የረከሰ አልለብስም
ትላለች ትሁት ደግሞ። ምን ነው ራስሽን እንደ ጻድቅ ቆጠርሽ ትላታለች። ካንቺ አንጻር አይቼው ነው እያለች ትሁትም ልክ ልኳን ለቲና ትነግራታለች። ቆይ ያሰብኩልሽን ነገር እያለች ትዝትባታለች። መቼ አንቺ ከማሰብ አቁመሽ ታውቂያለሽ? እግዚአብሔር ጠብቆኝ ነው እንጂ ትላለች ትሁት። በአሁኑ ግን ማንም አይጠብቅሽም እያለች እግዚአብሔርን በእጇ እንደያዘ ሁሉ ቲና እየፈከረች ነው። ትሁት ግን 1 ደቂቃ ሰጥሻለሁ፣ ከ1 ደቂቃ በኋላ እዚህ ክፍል ካገኘውሽ ሙሉ ዕቃውን ነው ማሳጥብሽ ስትላት እኔ አላጥብም እንጂ ብትልም የሰጠቻት ጊዜ ገደብ ከመድረሱ በፊት ውልቅ ብላ ቲና ወጣች። ቲና ዳንኤልን እየወቀሰችው ነው። ምነው ተቀይረሃል? እኔማ ሳይሆን አንቺ ነሽ ቤት ያገኘው መስሎሽ ጥለሽኝ የጠፋሽው እያለ እየወቀሳት ነው። የእሱንም እንቆቅልሽ እንዳይታወቅበት ከእሷ የደበቃት በሙሉ እሷ እንዳታቅ እሱ እየተሽቀዳደመ እሷን ጥፋተኛ ያደርጋል። ያሰበችውን በሙሉ ለሱ እንደሆነና ይህን ሁሉ ዋጋ የከፈለችው ስለምትወደው ለሱ እንደሆነ ትነግረዋለች። እሱ ደግሞ ሊያጥምላት አልቻለም። ለማንኛውም ከዚህ በኋላ ያቀድኩትን ብቻዬን እወጣዋለሁ፣ ግን እንድበረታ አንተ ካጠገቤ ሁን እያለችው ነው። እሱም ይሁን እስኪ እያለ ነገሮችንና ሁኔታዎችን እያበላሸች በግልፍተኝነትና በመቸኮሏ ዋጋና እየከፈለን መሆኑንና እየከሰረ መሆኑን ለእሷ ደጋግሞ ቢነግራትም ሊገባት ባለመቻሉ እሱም ተናዶባታል። እሷም ደግሞ በሱ ላይ ተስፋ ቆርጣለች። ትሁት በቲናና በዳንኤል ወደፊት ጉዳት ያመጣሉ ብላ ፈርታ አባዬ ዳንኤል የሚጠይቀኝ ነገር ሁሉን ነገር ያወቀ ይመስለኛል፣ እንደምናቅባቸው ያወቀ ይመስላል እያለች ለአባዬ እነዚህ ደደቦች ናቸው፣ አያውቁም፣ አልነቁም እያለ አባዬ ደግሞ አለማወቃቸውን በአሁኑ ግን የሚጠይቀኝ ሁሉ ነገሮች እንደገቡት ነው ትላለች ትሁት። ቢገባቸውማ ከዚህ ቤት ለቆ ይወጣ ነበረ ታወቀብኝ ብሎ እያለ አባዬ ይላል። እኔ ነገ ስለሚፈጠረው ነገር በአሁኑ ፈርቻለሁ እያለች ትሁትም ደጋግማ ለአባዬ ትነግረዋለች። ለዚህ ነው አጠገባችን ሆነው የሚያደርጉትን መከታተል እየፈለግኩት እያለ አባዬ የማቀውን ሁሉ ካወቁማ ችግር ይፈጠራል፣ ስለዚህ አጠገባችን ይሁኑ ብሎ ለትሁት ነገራት። እሷም እሺ ብላ በአባዬ ሀሳብ ተስማማች። ትሁትና ዳንኤል ወጋቸውን ቀጥለዋል። ክፍተት የተፈጠረው ያኔ በመጥፋትሽ ነው እየተባባሉ ነው። እስኪ ስላሳለፍሽው ህይወትና ስለ ቤተሰቦችህ ንገረኝ እየተባባሉ ነው። እሷ ምንም መናገር አልፈለገችም። አንዳችም ስለ ቤተሰቦቿ መናገር አልፈለገችም። እንዴት እስካሁን አልጠየቅኩሽም እያለ ዳንኤልም አጥብቆ የበለጠ ለማወቅ ፈልጎ ጠየቃት። እሷ ግን ድብቅ ማንነት እያንዳንዱ ሰው አለው፣ እኔም ይሄ ድብቅ ማንነቴ ነው ልነግርህ አልፈልግም ብላ እንቅጩን ነገረችው። እኔ ግን የሚደበቅ የለኝም ብሎ እውነተኛ እንደሆነ ለሷ ይነግራታል። ለካ ለገንዘብ እንጂ እነሱ ተዋውቀውና ተፈላልገው ቤተሰባቸውን ሁሉ አስተዋውቀውና ተዋውቀው የተገናኙ አይደሉም። ገንዘብ ለማግኘት እሷን ቀርቧል። እሷ ደግሞ ፍቅሩን ብቻ ለማግኘትና የምትፈልገውን ከሱ ብቻ ለመውሰድ እንጂ በፍቅር ተሳስረው የእውነት እንዳልኖሩ እነዚህ ሰዎች ላይ እንመለከታለን። የሆነ ነገር ማግኘት አንችልም ይላል፣ የሆነ ችግር ፈጥረን ካልሆነ በስተቀር እያለ ዳንኤል ይላል። እሷ ደግሞ እኔ እወጣዋለሁ አታስብ እያሉ የወደፊቱንም የሰው ለመንጠቅ እያሰቡ ነው። ካሌብ ወደ ቤቱ እየተመለሰ ዳንኤል ያየዋል። እየሮጠ ሄዶ ካሌብ ብሎ ተጣርቶ ካሌብን ሲያገኘው ምን ነው ከስራ መልስ ኤደንን እየፈለግካት ነው? አላገኘሃትም እንዴ ይላል ካሌብ። አዎ አላገኘኋትም፣ አንተ አገኘሃት እንዴ ሲለው አዎ አገኘኋት፣ አሁን እዚህ አግኝቻት እኮ ተለያየን ብሎ በቅርብ ርቀት ይጠቁመዋል። የጠፋው ሞኝ ነውና ዳንኤልም ኤደንን ለማግኘት እየሮጠ ይሄዳል። ከቅርብ ርቀት ስለጠቆመው በቅርብ ርቀት ካለች አገኛታለሁ ብሎ እየሮጠ ቢሄድም
ኤደንን ግን ሊያገኛት አልቻለም። ካሌብ ግን ትናንትና በጅልነቱ አያውቅም እያሉ ሲሳለቁበት የነበሩት ቲናና ዳንኤልን ዛሬ በተራው በአባቱ ረዳትነትና በትሁት ረዳትነት ቆንጆ አድርጎ እየተበቀላቸውና በተራው ብድሩን እየከፈለ እናየዋለን። ዳንኤል ግን አጧት ሲመለስ ካሌብን ከቤት ያገኘውና በዚህ ፍጥነት የተደች ይባላል እያለ መልሶ ካሌብን ይጠይቀዋል። እንዴ አጣሃት አይደል እያለ መልሶ ካሌብ ይጠይቀዋል። እንዴት ሰው እንዴት ታምናለህ? ስላልፈለገች ይሆናላ ይለዋል። ኤዱ በእኔ ላይ እንዲህ አታደርግም ይላል። ሰውንማ አትመን፣ እንዴት ከኔ አትማርም ይላል ካሌብ። ያንተና የኤዱ መገናኘት አጋጣሚ ነው ይላል ደግሞ ዳንኤል። ላይሆን ይችላል፣ ምናልባት አይኗን ጥላብኝ ይሆናል ብሎ ያስደነግጠዋል። ምንድነው የምትቀባጥር ይላል ዳንኤል። አይታወቅም እያለ እያስደነበረው ጥሎት ወደ ቤት ገባ። ዳንኤልም በጣም ተጨንቋል። ካሌብና አባዬ አንድ ላይ ሆነው እያወሩ ነው። አባቱ አቃጠልኩት ይላል ካሌብ። አባዬም ካሌብ በሚያደርገው ተደስቶ ይስቃል። የሰው ሚስት እያማገጠ ለራሱ ያለቅሳል። ምን አይነት ማይረባ ሰው ነው እያሉ ዳንኤልን እየወቀሱት እያለ ዳንኤል በር ላይ ሆኖ እየሰማቸው ነበርና በሩን ከፍቶ ሲገባ የዛሬው ትዕይንት ፊት ለፊት እንደተፋጠጡ አለቀ። የቀጣዩን ይዘን እስከምንመጣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለሌሎችም ያድርሱ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ